መመለስ አለብኝ ወደ መጣሁበት ማለት አንተም ምንም ኦኬ መመለስ አለብኝ ወደ መጣሁበት ትሪት ልታረገኝ አልቻልክም እያለች ነው እንግዲህ የዩ ሊጠናቀቅ ነው ወደ ቡታጅራ ልትመለስ ነው እንግዲህ ብሩኬ በተቻለክ መጠን ወደ ራስክ ብትመለስ ኢት ኢዝ ግሬት ሰላም እንዳይሆን ያደረግከው ደግሞ አንተ ነህ ስታየኝ እንዴ ምን አክል እንደምንጨጭ እና ቤቴ ላይ ተቀብዬ ገቢ እንድልሽ ነው አምን ሲሉ ያስለቅስሽ እኔ እኮ ግራ ገባኝ እኔ ያለሁበት ሁኔታ ምንም ደስ አይልም ምንም ልክ አይደለም ኧረ ጉድ ፈላ ፍቅር አለቀሰች እዩ አለቀሰች አንድ ሰኮንድ ሳይመጣ ነው አቤት አቤት ላይኩ ራሱ 200 ደርሷል እንዴት ነው ላይክ የምታረጉት ለማንኛውም በስኪፕ እንጫወታ እነሱ ለማለያየት ነው ተከፍሎሽ ነው እንደዚህ ሆነሽ ነው እንደዚህ መትሽ ነው ግን እኔ ያንን ሁሉ ነገር ማረግ አስፈልገኝ ምክንያቱም ሴት ልጅ ነኝ እኔም አይም ሴት ልጅ ናት ባይዘዌ እዚህ ለቅሷል ለመጉዳት እኔ ተከፍሎ ሀይሚን ለመጉዳት በዚህ የመጣው አይደለም እንደዚህ የተባልኩ ነው እንደዛ እየወጣው ነው እንደዛ ሆነ እንደዛ ገባ እያለች ነው እና ቶሎ እዩ እንግዲህ አጠናቂልን ወደ ሰላም ነው በዚህ ሳምንት በተቻላችሁ መጠን የሆነ ነገር ተደርጎ ምናምን መመጣበት ምክንያት የለም የራሴ የሆነ ህይወት መኖር ፈልጋለሁ እኔም እና ደግሞ እነሱን ለማለያየት በዚህ ልክ በዚህ መንገድ ልክ አልሄድም የልጅ አባት ስለሆነ ከኔ ጋር መሆን አለበት አልኩኝ እንጂ እኔ ብሩኬ የልጅ አባት ዛሬም የልጅሽ አባት ስለሆነ ከአንቺ ጋር ከሌላ ሰው እኮ ሄደ እኮ ያንቺ እስከሚደርስ ማለት ነው እስከሚበስል እስከምትወልጂ ሌላ ጋር ሄዶ ነበር ለማንኛውም ክፉ ደግ አታናግሪን እንደመጣሽበት ወደ ቡታጅራ ሂጂ በቃ ይና ከሀይሚ ጋር እንዲለያዩ ፈልጌ ወይ ደግሞ የእነሱን ህይወት መግጣት ፈልጌ ምናምን በሌላ እዩ እንግዲህ ቅልስልስ እያለች እንደ ቦጋለ ቅልስልስ እያለች እኔ የህይወት መበጥበጥ አልፈልግም የራሴን ህይወት የልጅ አባት ስለሆነ ልክ እያለች ነው መግቢያው ላይም እንዳለው ደግሞ ወደ ሀገርም ብትሄድ ወደ ቡታጅራ ብትሄድ የምትላቀቅ አይመስለኝም እስከምትወልድ ማለት ነው ወይ መከራ እንትን ማለት ስላለብኝ ነው ስለዚህ እስቲ ይምጣና ደግሞ የሚለውን ነገር እንሰማለን ነግረዋለሁ ያለሁበትንም ሁኔታ ነግረዋለሁ እና እሱም ደግሞ በቻሉ አቅም በቃ ቢያንስ እንኳን እየደወለ እንዲያጽናናት ቢያንስ እንኳን ሌላው ደግሞ እኛ አንዳንዴ የሆነ ነገር ላይክ የምለው ነገር አለ ማለት ነው ለምን ውሸት ነገር ያው ዝም ብሎ አንዳንዴ ውሸት እኮ ይጠፋባቸዋል እውነት ሲሆን ነው እሷም ደግሞ እንትን ቢሆን እያላበዛች ነው እና ድራማው ሊጠናቀቅ ነው ውዶች ለማንኛውም ብሩኬ ተሰናበተችው እዩ ወደ ጥላ ወደ ቡታጅራ ልትሄድ ነው ሆይ ጉድ ይሄ እኮ ያለ ድራማ ነው ውዶች እንደው አታ እንደዚህ አይነት ድራማ እኔ አይቼም አላቅም የዚህን ሳይቆጭ እንዴት ነው ወደዛ የተኬደው ለነገሩ ለአንዳንድ ሰው ለተወዛገቡት ድራማ አይደለም ለሚሉት ድራማ እንደሆነ እንዲያውቁ ሊሆን ይችላል የእዩን ሳይጨርስ ሌላ አዲስ እዩ ከርፋፋናት ምናምን ስንለው ከሌላ ጋር ሄዶ ከፑቲክ እንትን አመጣ አለው ከጎንሽን ቢላይ ደስ ይለኛል ምክንያቱም የልጅ አባት ነው ሲቀጥል ደግሞ በቃ እሱ ነው በዚህ ሰዓት ከጎኔ መሆን ያለበት ብዬ አስባለሁ እና መጥቶ ያው ያለውን ነገር ብናወራና ቢያንስ እንኳን በቃ መሆን ያለበት ነገሮች ቢሆኑ እዩ ተበሳጭታለች እንግዲህ ብሩክን ልጠራው ነው ባይዘዌ ማሻአላ ልበል 3 ደቂቃ ላይ 500 ምናምን ላይ ገብቷል ይገርማል ደስ ይለኛል እና እየመጣው ነው ብሎኛል ደውዬለታለሁ ስለዚህ ሁሉም ነገር አገዳ ነሽ እንዳለ የብሩክ ወዳጆች እኛን የምትሳደቡን እዩ ሳይቀር አገዳ ናችሁ እናንተ አገዳ እስቲ አንዳንዴ እንደዚህ የምናገረው ስድብ እንድትሳደብ የምታደርጉኝ የብሩክ አጃከሮች ናችሁ እናንተ የምታውቁት ስድብ ምንድነው አሮጊት ከዛን ደግሞ የሴትን ስም እየጠራችሁ የመቀመጫ ስም የሆነ የሰውነት ክፍል እየጠራችሁ ኔቨርስ ኮርጅ ውስጥ ስድብም ከኔ ማለት ነው እናንተ አቦጊዳ ሽፍታዎች እስከ እዩ ጭምር ማለት ነው ያለበት እንደዛ ነው እና ቻላቀም ጥሩ ነገር ይፈጠራል ብዬ አስባለሁ ችግር አለው እንግዲህ ሁሉም ነገር ካሜራ ፊት ስለሆነ ሱስ ያዘሽ መሰለኝ መሳቅ ጀመርክ ቦጋለ እስቲ እዩ በአፍንጫዋ ትተከልበል እኔ አላምንህም
እኛን የሚሰድቡን እስቲ በጭንቅላታቸው ይተከሉ በል እስቲ ማለልን። ካሜራ መፋጠጥ ደፋር የጠራሁት ለምን መሰለህ? ማለት በቃ እኔ እንጃ ብቻ ያው እየተፈጠረ ወይ ጉድ እና ውዶቼ ማለት ነው። ብሩኬ ወደ ራስህ ተመለስ። ኢነፍ እዩም ወደ ሄዱ። ሌላው ደግሞ እንደ ህዩ እቺ ደግሞ ስሟ የማይያዝልኝ ማን ነው በአላ ያኔ እንደዚህ አይነት ትወና ውስጥ የፈለገ ብር ቢከፈላችሁ እንደ ሴትነት አይዘጋችሁም። እንደዚህ አይነት ትወና አድርጉ ሲባል ለምን ብሩኬ ራሱ ፍቅረኛ ያለው ነው። በቃ ሀይሚዬ ፍቅረኛ ሆናት። እንደዚህ አይነት ትወና ውስጥ የምትገቡት እንደው ብትራቡ እንደምትበሉት ካጣችሁ አረብ ሀገር መታችሁ አሰሩም። እንደዚህ አይነት ነገር እኮ በጣም ነውር ነው። አንደኛ በፈጣሪም አይወደድም። እንደዚሁም ደግሞ በቃ ለሰሚውም ይቀፋል። ዝርክርኮች ማለት ነው እንደ እዩ። ያችም ደግሞ ስሟ አይያዝልኝም፣ ከምር ስሟ አይያዝልኝም። ብሩኬ የልጄ ስም ነው ሲል ነበር የሆነ ሰዓት ላይ። ደግሞ ፎቶውን አውርደሽ ምን ብለሽ ቤቱን እንደዚህ አድርገሽ በር አንኳኩተሽ ምናምን የምትለው ሲጀምር ወደ ቡታጀራ በመኪና ያመጣካት አንተ ነህ። አገዳ አጠጣዋለሁ ከእንግዲህ አንድ ሰው ይናገረኝ ዘ አንቺ እየፈለግሽ ያለሽው ገብቶሻል። ምናልባት እንደዛ ማድረግ ልክ ሳይሆን ቀርቶ ሊሆን ይችላል፣ ልክ አልነበረም ሊሆን ይችላል። ልክ ሊሆን ይችላል አይደለም፣ ልክ አይደለም። አንቺ ስሚ፣ ማንንም ሰው በግድ የምታስቆዩ ነገር የለም። በቃ በግድ የኔ ይሁን የሚባል ነገር የለም። አረ ብሩኬ ይሄው ወዳጆችክ እየተሻሙብክ ነው እኮ። ይህ ሻሞ ሆነ እኮ ብሩኬ። እንዴ በቃ የእኔ ለማድረግ አትሞክር እያለሽ ነው በቃ። እንዴ ብሩኬ ስንቱ እየቦጨቀው ነው፣ ስንቱ ይሄው በመዳም ቅመም እናንተ ቢዚ አድርጋችሁት እኛ እየተሰደብን ነው። እዩ ወደ ቦታሽ ተመለሺ በቃ። ጓደኞቻችንም የመዳም ቅመሞች በፎቶ ይጽናኑበት፣ እኛም መሳደብ ያቆሙ። እንዴ ብሩኬ ወረፋ አዳርስ ሸኝ በቃችን። ስንት ጊዜ ነው ከወር በላይ ኢነፍ ተን። ወደ ሌሎቹ አዳርሳቸው። ልጁ የኔ የሚሆን አይሆን እኔ ካላመንኩበት ልጁ እንኳን የብሩክ ነው እንኳን ቢባል እኔ እሺ በቃ ይሆናል፣ ግን ከአንቺ ጋር መቀጠል አልፈልግም ካልኩኝ በቃ ከኔ ጋር መቀጠል ካልፈለግ መብቴ እኮ ነው አይደል? ምንም ግዴታ ምታደርግ መብትክማ አይደለም። ሴት ልጅ ሃይላንድ ዕቃ አይደለችም። ብሩኬ አላረክም ኔቨርስ አያረግም። ብሩኬ ግን ነካክቶ ዞር ማለት ህግም አይፈቅድም እኮ እንዴ። የሴት መብት እኮ አለ። ግን እነዚህ ምንድናቸው? እነዚህ ጎርፍ ያመጣቸው ኬትም የተለቃቀሙ ነው እንጂ ግዴታ ይባል የለም። ይሄ ድራማ ስለሆነ ነው። ብሩኬ አያደርግም፣ ኔቨርስ አያደርግም። ዛሬም እንደዚህ ነው የምንከራከርለት ለሱ። ግን የሚካሄደው ነገር በጣም የሚዘጋ ነው። አንድ ሴት 3 ቀን ከአንድ ወንድ ጋር አንድ ክላስ ከሆኑ ህግም በህግ ራሱ መሄድ ይቻላል። ግን ይሄ ምንድነው? ድራማ ነው። እዩ እውነት ከሱ ኩፍ ብትል እሱ ደግሞ አያደርግም። ሲጀምር ማዘር እኮ ብሏል ብሩኬ ልጅ አያደርግም አለው እንዴ ነገር እኮ የለም። እኔ ምንም ግዴታ ያደረኩበት ነገር የለም። ግን ደግሞ እኔ ትሪት ማድረግ አለብህ። ለምንድን ነው ማድረግ ያልኩኝ? የምታደርግበት መንገድ ምንም ደስ አይልም። በቃ ሰውን የምትቀበልበት መንገድ ምንም ደስ አይልም። ሰው የምትቀበልበት መንገድ ደስ አይልም። አቀባበልክ እንዳየር መንገድ አይደለም። በምላስ ብቻ እንጂ በተግባር አታቀምሰንም እያለች ነው እንግዲህ እዩ። አቤት 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 አብደታ የሰማዩ ጌታ የምድሩ ባለቤት አምሪ ሜምበር ወንድሜ እንደዚህ ይል ነበር። ነገር አትበይ። አሁን ልትሄጂ ነው? አዎ ልሄድ ነው የጠራሁት። ግን ደግሞ ስሄድ ማለት ሁሉም ነገር ቀርቷል ወይ ደግሞ ሁሉም ነገር ትቼዋለሁ ማለት አይደለም። ከዚህ የሚሄደው ለራሴ በቃ ማንም ሊያስብልኝ ስላልቻለ ለራሴ ማሰብ ያለ አንተ ሀይሚን ለመመለስ ብሎ የማየው ሙድ ውስጥ ገባው ይላል እንዴ ብሩኬ። ተው ተው ተው። እንደ ሀይሚዬ ትዕግስት ያለው ሰው የለም። እንደ ሀይሚዬ ስማርት የለም። የኛ ጀግና የኛ አንበሳ ሀይሚዬ ሪሊውን ነው ትዕግስትን እንደ የቻለችህ እኮ ብሩኬ። እሷን መሰብሰብ ሲገባክ ሀይሚዬን በቃ ስብስብ ማለት ምንድን ነው? በቃ ቶሎ ሽማግሌ ልከክ ጠቅለል ማድረግ። እሷ ማለት እኮ ስማርት ናት። ሙያ አሳየችክ፣ ጽዳት አሳየችክ፣ ብዙ ነገርህን አሳየች። አንተ ግን መች ሁሌ እንደ ህፃን ልጅ የሆነ በቃ አላረል ነገሮችን ሁሉ በተቃራኒ መንገድ መመለስ የምትችል ነው የሚመስልክ። እንደዛ ደግሞ አንቺ በፖላይት መንገድ ስትመጪ እኔ በፖላይት መንገድ እመልስሻለሁ። ገብቶሻል? አንቺ ልብሽን እያደናፋሽ መተሽ ወይኔ ፖላይትንም ታውቃላችሁ ሪሊ
ፖላይት አላችሁ፣ ስነ ስርዓት የሌላችሁ ደግሞ ሁላችሁም ማለት ነው። ሀይሚዬ ብቻ ሺዝ ስማርት ስትደብሩ አይገርማችሁም? 10 ደቂቃ ማሻላ 1000 ላይክ አድርገዋታል። በሰላም ፈጣሪ ይገላግልሽ። ከዚህ በላይ ምንም ልልሽ አልችልም። እንዴ እየመጣሽ መጨቃጨቅ አይደብርም? እንዴ እኔ ልጨቃጨቃ ነበር የጠራው። ፈጣሪ በሰላም ይገላግልሽ ብሏታል። እንግዲህ ተቆራጭ ነው መሰለኝ። ወይ ጉድ መጽዮ፣ ጉድ መጽዮ፣ ጉድ መጽዮ። ቤቴ ድረስ ቦርሳሽን ተሸከመሽ መጣሽ። እንዴት ነው የምቀበልሽ? ለምንድን ነው የምቀበልሽ? ለምን አይደለም? እኔ እኮ እኔ እኮ የራሱ ቤት ያለኝ ሰው ነኝ። ሴትዮ ቤቴ ድረስ ልብስ ይዘሽ መጣሽ። ምን ጎበዝ ልጅ ነኝ ብዬ እንድቀበል። ብሩኬ ወይል እዚህ ጋር የምትሰራው ድራማ ነው። የሚወዱ ኦዲየንሶች አሉ፣ ለእነሱ ክብር ስጥ። ኦዲየንሶች ደግሞ ስማርት ናቸው። ስማርት አንተንም ማስተማር ይችላሉ። ቲክቶክ ላይ እንዳየካቸው ነው። በመኪና ካምጥተክ ልጄ እኔ ካልሆነ ወየውልሽ፣ አመጣጥቅ፣ አካሄድ ከሸገር ቡታጅራ ይሄ ሁሉ አንተ ሾርት ሚሞሪ ነው ያለክ። ገባክ? ስለዚህ ወደ ራስህ ተመለስ። በቃ ግርግር ነው ያለን ይሄ ድራማ ይመስለኛል። በቃ ወደ ራሱ መመለስ አለበት፣ ወይ ጸበል የሆነ ቦታ ገብቶ ብቻ ወይ ሐኪም ቤት ወደ ራሱ መመለስ አለበት ብዬ ነው የማስበው። ትክክል። ጸበል ያልሽው እዚህ ላይ እስኪ ሁላችሁም ጸበል ያስፈልጋቸዋል ዘጊዎች